ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮ አዲስ ቤተሰቦች ሰበር መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። የጋዜጠኛ ገነነ ባለቤትና እንዲሁም ሌሎች ተጠርጣሪዎች ፍርድ ቤት መቅረባቸውን ሰምተናል። በጋዜጠኛና ደራሲ ገነነ መኩሪያ ሞት የተጠረጠሩ ግለሰቦች ባለፈው ሐሙስ በቁጥጥር ስር መዋላቸው ይታወሳል። ባለቤቱ ወይዘሮ አስቴር አየለ፣ አቶ ታየው እንዲሁም ደግሞ የዋከና ሆቴል ባለቤት በፌዴራል ፖሊስ መያዛቸው ተረጋግጧል። ተጠርጣሪዎቹ ትላንት አርብ ፍርድ ቤት ሲቀርቡ የፌዴራል ፖሊስ የወንጀል ምርመራ ቡድን አባሎች ተጠርጣሪዎቹ ላይ የተጠናከረ ምርመራ ለማድረግ ተጨማሪ የ14 ቀን ጊዜ ቀጠሮ እንዲሰጣቸውም ጠይቀዋል። ፍርድ ቤቱ ፖሊስ የጠየቀውን የምርመራ ቀን አስመልክቶ ፈቃድም ሰጥቷል። አዲስ አበባ ፖሊስ እንዲሁም ደግሞ የናይል ስፖርት ሚዲያ ታማኝ ምንጮች ተከታዩን መረጃም አድርሰውናል። በኢትዮጵያ ፌዴራል ፖሊስ ከፍተኛ አመራሮች ዘንድ ጉዳዩ ልዩ ትኩረት እንደተሰጠው ተረጋግጧል። የጋዜጠኛ ገነነ መኩሪያ ህልፈት ህይወት ምክንያት የሚያጣራ ምርመራ ቡድንም መቋቋሙን ሰምተናል። የኮሚቴው አባሎች በየጊዜው የሚደርሱበትን እያንዳንዱን ምርመራ ሂደት ለተቋሙ ከፍተኛ ኃላፊዎችም እንደሚያሳውቁ ተሰምቷል። የተዳፈነ የሚመስሉ ውስብስብ ወንጀሎችን አፍንፍነው በማጋለጥ የረጅም ጊዜ ልምድና እውቀት ባካበቱ አባሎች የተዋቀረ የምርመራ ቡድን መዋቀሩንም ለመስማት ችለናል። ጉዳዩ የፌዴራል ፖሊስ ጠቅላይ አዛዥ በሆኑት በኮሚሽነር ጀነራል ደመላሽ ገብረ ሚካኤል ልዩ ትኩረት እንደተሰጠው የናይል ስፖርት ሚዲያ ምንጮች አረጋግጠውልናል። ጋዜጠኛ ገነነ ራሱን አጥፍቷል በሚል የአዲስ አበባ ፖሊስ ማረጋገጫ እንደሰጣቸው በክሳቸው አካተው እንደነበረም ከዚህ ቀደም ጋዜጠኛ ገነነ መኩሪያ ህልፈትን አስመልክቶ የተሰጡ ምክንያቶች በወዳጆቹና በቤተሰቦቹ ዘንድ ተቀባይነት ሊያገኙ አለመቻላቸውም ይታወቃል። የጋዜጠኛ ገነነ ታናሽ ወንድም የሆነው አቶ አለማየሁ መኩሪያ የወንድሙ አስክሬንን ምርመራ እንዲደረግበት ለፌዴራል ፖሊስ ጥያቄ ማቅረቡም ተሰምቷል። ጉዳዩ ተዳፍኖ እንዳይቀር የኢትዮጵያ ፌዴራል ፖሊስ በተጠናከረ ሁኔታ ምርመራ በመጀመሩ ሊመሰገን ይገባል ሲል ተደምጧል። ውድ አድማጭ ተመልካቾቻችን በሌላ መረጃ የማንንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲል ኮሎኔል ደመቀ ዘውዱ ተናግሯል። ኮሎኔል ደመቀ ዘውዱ እውነትን ይዘን ህግን ተከትለን በጋራ ሀሳብ አብረን መኖር እንፈልጋለን። አየኛ ህግን አንፈልግም፣ አንከተልም፣ ሰላምንና በጋራ አብረን መስራት አንፈልግም በማለት ሌሎች ኃይሎችን በመበታተን ጉልበት በኃይልና መሳሪያ በማወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይ ነን ብለዋል። እኛ የወልቃይት ዘቦች እንደ ሌሎች በትንሽ ሳንቲምና በህወሓት ፕሮፓጋንዳ ተታለን የአማራን ህዝብ የምንሸጥ አይደለንም የሚለው ኮሎኔል ደመቀ የተከዜ ዘብ ለሁሉም ነገሮች ዝግጁ ነው። የተከዜ ዘብ የህዝብ ዘብ ነው ብለዋል። ከህወሓት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህ ደግሞ የአማራ ታጋይነን እያሉ ለህወሓት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናል ሲል ተደምጧል። በሌላ መረጃ የምርጫ ቦርድ የጌታቸው ረዳን ዲሞክራሲያዊ ስምረት ትግራይ ፓርቲ ምዝገባ ለህዝብ ይፋ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ ቁጥር በተሰጠው ስልጣን መሰረት በአቶ ጌታቸው ረዳ ካሳይ አመራር የቀረበለትን የአዲስ ክልላዊ የፖለቲካ ፓርቲ የምዝገባ ጥያቄ ለህዝብ ይፋ ማድረጉን አስታውቋል። ቦርዱ ባወጣው ማስታወቂያ መሰረት የህዝብ ጥያቄው የቀረበለት ፓርቲው ዲሞክራሲያዊ ስምረት ትግራይ ፓርቲ ወይም ደግሞ ስምረት በእንግሊዝኛው ደግሞ ትግራይ ዲሞክራቲክ ሶሊዳሪቲ ፓርቲ በመባል ይታወቃል። የብሔራዊ ምርጫ ቦርድ ይህንን ያደረገው በኢትዮጵያ ምርጫ የፖለቲካ ፓርቲዎች የምዝገባና የምርጫ ስነስርዓት አዋጅ ቁጥር 1162 ህዝባር 2011 መሰረት የፖለቲካ ፓርቲዎች የመመዝገብ ኃላፊነት ስላለው እንደሆነ የገለጸ ሲሆን በዚሁ መሰረት እና አቶ ጌታቸው ረዳ ካሳይ ዲሞክራሲያዊ ስምረት ትግራይ ወይም ደግሞ በእንግሊዝኛው ትግራይ ዲሞክራቲክ ትግራይ ወይም ደግሞ በእንግሊዝኛው ትግራይ ዲሞክራቲክ ሶሊዳሪቲ ፓርቲ በሚል ስያሜ ክልላዊ የፖለቲካ ፓርቲ የምዝገባ ጥያቄ ያቀረቡ በመሆኑ በአዋጅ ቁጥር 1162 2011 አንቀጽ 68 ንዑስ አንቀጽ 2 እና ንዑስ አንቀጽ 2 እና 3 መሰረት በፓርቲው ስም አርማ ወይም ሌሎች ጉዳዮች ተቃውሞ ያለው ሰው በፓርቲው ስም አርማ ወይም ሌሎች ጉዳዮች ተቃውሞ ያለው ሰው ይህንን ማስታወቂያ ከወጣበት ጊዜ ከጥቅምት 29 ቀን 2018 ዓ.ም ጀምሮ በ14 ቀናት ውስጥ ተቃውሞውን ለቦርዱ ጽህፈት ቤት እንዲያቀርብ ቦርዱ አሳውቋል። ውድ አድማጭ ተመልካቾቻችን አዳዲስና ወቅታዊ መረጃዎችን ይዘን እስክንመለስ ድረስ ቻናላችንን ሰብስክራይብ፣ ላይክ በማድረግ አብራችሁ እንድትቆዩ ጋበዘን። መልካም ቆይታ ይሁንላችሁ።